በመድረኩ በክልሉ ስነ ምግባርና ጸረ ሙስና ኮሚሽነር ሙሉ ሰው ዘውዴ ሰነድ ቀርቦ ውይይት የተደረገ ሲሆን የሙስና ወንጀልን የመከላከል ስራን ለማሳካት የገለልተኝነት ጉዳይ ትኩረት ሊሰጠው እንደሚገባ ተመላክቷል። ከክልል በታች የሚገኙ መዋቅሮች ላይ ክትትልና ድጋፍ እንደሚያስፈልግ የተጠቆመ ሲሆን ከሌሎች ተቋማት ስራዎች ባልተናነሰ ሁኔታ ለሙስና መከላከል ስራዎች ትኩረት እንዲሰጥ አመላክተዋል። የክልሉ ፖሊስ ኮሚሽነር ዶክተር ካሳ በሁሉም መዋቅሮች ላይ የሙስና ወንጀል እየጨመረ በመሆኑ ተቋማት ተናበው ይህንን ወንጀል መቀነስ በሚችሉባቸው ሁኔታዎች ላይ መስራት እንዳለባቸው ተናግረዋል። ከኛ ውጪ ደግሞ ይሄን ቀድሞ ይሰራል ብለን ምናስበው ሰውም የለም። በዚህ መንገድ የተደራጀ ክፍልም የለም። እንዴት አድርገን ሚኒማይዝ እናድርግ ነው። ይሄ ፖሊስ መዋቅሮቻችንን ይመለከታል። የፍትህ አቃቢ ግን ይመለከታል። ግን አሁን እኛ እንዴት አድርገን ነው ተናበን እንደው ከናከተ እንኳን ባናጠፋ በጣም ከኛ ጭንቅላት ውጪ ባለፈ የሚዘረፈው እንኳን ቢቀር እኛም እናውቃትም እኛም ምንፈጽማት እንዴት ነው የሚለው ላይ መግባባት ያስፈልጋል። ባለፉት ጊዜያት የተስተዋሉ የመፈጸም አቅም ውስንነቶች ሊፈቱ እንደሚገባ አሳስበው በራስ በመተማመንና በቁርጠኝነት የሙስና ወንጀል መከላከል ስራን ማከናወን ይገባል ብለዋል። አቃቢም የመዝገብ የገደለው ዳኛን የቀበረው ፖሊስ ገሎ አመጣው የሚል ቃላት ስለማንፈልግ ነው። ነገ በቃ ይሄ የተለመደው ቃላት በጣም እኛ ጋር ረጅም ዓመት የፈጀ ሌቦች ሁሉ ቤታቸው እንዲገባ ምቹነት የፈጠረ የተጠያቂ ስርዓት ላይ እንቅፋት የሆነው እሱን ለማስወገድ ነው የምንሰበሰበው። አብራችሁ መዝገብ እንዳይሞት ስሩ ብለናል። የክልሉ ስነ ምግባርና ጸረ ሙስና ኮሚሽነር ሙሉ ሰው ዘውዴ በበኩላቸው ሙስናን የመከላከል ስራ በየደረጃው የሚገኙ የህዝብ ተወካዮች ምክር ቤቶች ለተቋማት በአዋጅ የሰጡት ኃላፊነት ነው ብለዋል። ለሁላችንም በህግ በየደረጃው ባለው ምክር ቤቶች ጸድቆ አዋጅ ሆኖ ተልኳችሁ ይሄ ነው የተባለውን መደበኛ ስራችን ነው ምን ሰራው የሚለው ሜንታሊቲ መያዝ ነው። በአስተሳሰብ ደረጃ በዚህ ላይ መስማማት ከቻል ብዙ ነገሮችን መሻገር እንችላለን። የክልሉ ኦዲት ቢሮ የሚያቀርባቸውን ሪፖርቶች መሰረት በማድረግ መስራትና እርምጃ መውሰድ እንደሚገባ ነው ኮሚሽነር ሙሉ ሰው ያሳሰቡት። ኦዲት ቢሮ ክልል ላይ ያለው መስሪያ ቤት ብቻ አይደለም ኦዲት የሚያደርገው። በእያንዳንዱ ወረዳ፣ ከተማ አስተዳደር ኦዲት ያደርጋል። የኦዲት ሪፖርቱን ደግሞ ለክልል ምክር ቤት ሪፖርት ያደርጋል። የክልል ኦዲት ሪፖርት ወስዶ ከተማ አስተዳደር ያለ ስነ ምግባር መከታተያ ክፍል ያስፈጽማል። ዞን ላይ ያለው እንደዚሁም ያስፈጽማል በየአካባቢው ካለው ማለት ነው። ከዛ አኳያ ነው እዚህ ማቀፍ ውስጥ እንደ አንድ ክሪቲካል የሆነ የሙስና መረጃ አመንጭ ኢንስቲትዩሽን አድርገን ክልል ላይ ያስገባ ነው። የክልሉ ፍትህ ቢሮ ኃላፊ ወይዘሮ ቤተልሔም ዳንኤል እንደተናገሩት ተቋማት አመራሮቻቸውና ባለሙያዎች ስለ ጉዳዩ አሳሳቢነት በቂ ግንዛቤ በመያዝ መስራት አለባቸው። ከመጀመሪያ ጀምሮ ስለ ሙስና ወንጀል ሁላችንም ስናወራ ከባህሪው ልዩነት አንደርስታንድ ከማድረግ ተነስተን መሄድ መቻል አለብን ማለት ነው። የሙስና ወንጀል የተለየ ተፈጥሮ ነው ያለው። ስለዚህ በዛ ልክ እኛ እዚህ ላይ ያለን አራቱም ተቋማት በዛ ልክ ይሄንን ኮፓፕ ሊያረግ የሚችል ዕውቀት እየገነባን ነው ወይ የሚለው መታየት መቻል አለበት ማለት ነው። በተናጠል የምንሄዳቸው እንዳሉ ሆኖ በጋራ ግን ተቀናጅተን መጀመሪያ የግንዛቤ ፈጠራ ስራው ላይ በደም መስራት ያስፈልገናል። ግንዛቤ ፈጠራ ለህዝቡ ምን ፈጥረው ፕሪቬንሽኑ ላይ እንዳለ ሆኖ ሴክተሩ ላይ ያሉ አካላትም ዴይሊ አፕዴት ሊኖራቸው ይገባል። እነሱንም ካፓሲቲ ቢልድ ማድረግ ስራችንንም በደም አጽንኦት ልንሰራ ይገባል ማለት ነው። በተቋማት መካከል የሚደረገው የመረጃ ልውውጥ ስርዓት ፈጣንና ምስጢራዊነትን የጠበቀ እንዲሁም ዘመኑን የዋጀ መሆን እንዳለበት ነው የጠቆሙት። ዋናው ነገር የምርመራ ሂደታችን ጥቆማውን ከመቀበል ጀምሮ ያለው የምርመራ ሂደታችን ጥራት በአራቱም ተቋማት ላይ ያለው የመረጃ ልውውጥ ወይንም ቅብብሎሽ ከሚስጥራዊነቱ አንስቶ እስከ ፍጥነቱ ድረስ ማለት ነው። ሀብቶች ተመዝብረዋል ብቻ ሳይሆን ተመዝብረው የት ነው የተቀመጡት፣ ማን ጋር ነው ያሉት፣ የትኛው ባንክ ነው የተቀመጡት ሚለውን ትረስ እስከ ማድረግ ድረስ የመረጃ ስርዓታችን የዘመነ ዘመኑን የዋጀ መሆን መቻል አለበት ማለት ነው። በመጨረሻም አራቱ ተቋማት በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ ተፈራርመዋል።